ይህ ኪሳራ ሁሉ ጊዜ አንጀቷን ይበላዋል። የምትተክዘው በዚህ ነው። አንዳንዴ ያ ባሏ እየደበደበ ቢያበላት ስጋ ፍላጎቷን ቢያረካ ትመኛለች። ይህ ኑሮ አይባልም ብላ ሴተኛ አዳሪነቷን ስታማርር ያጣ ወሬ ነው የሚሏት ጥቂት አይደሉም። ታዲያ ቢቸግራት አንገራግራ ሸፍታ ከመራብና ከመጠማት ከመታረዝና ከመሰደብ ያገኙትን ላግኝ ብላ አብዲን ራሷ ገፋፍታ ይዛ ወጣች። አሁን ትንሽ ይቆጫታል። ታዲያ ከቆሻሻነቱ ሌላ የማይረባ ተረት አውሪ እብድ። አብዲ የዘንባባን መቆናጠር አልሰማትምና ቀጠለ። በሞተ ልጇ ፈንታ ያቺ ተንኮለኛ ሴት የደጓን ወይዘሮ ሕፃን ዘርፋ የሞቱን ተክታ ነው ለካስ። ልጇ በሸር መሰወሩ አበሳጭቷት ፈጣሪ ለመለመን ከመንደሯ ከቀዋ ተሰደደች። አየሽ? አው አለችው ቶሎ። አትጨማለቅ ለማለት ፈለገች። ይህን እንድትል የገፋፋት ተራ ንዴት ብጤ ተራ ቁጣ ብጤ መልሶ ራሷን ተሰማት። ማሰባን ሊያውቀው ባይችልም እንደ ማባበል አድርጋ ተጠግታ አቀፈችው። ሐሳቧ ወደ ነበረው ሕይወቷ እንደገና ሸሸ። ድም የሚለው የሰይጣን ቤት ነው። ኪል የሚለው የእግዚአብሔር ቤት ነው። ድም የሚለውን ትተሽ ኪል የሚለው ውስጥ ግቢ አሏት ደጓን ሴት። እኒያ ኩበት ይለቅሙ የነበሩት አሮጊት። ፊቷን ትከሻው ላይ ጣል አደረገች። አንገቱ ጋር አትደርስበትም እንጂ ቀብራ አይኖቿንም ጨፍና በራሷ ሁኔታ ማዘን ፈለገች። ተረቱን ረስቶ እጁን ወደ ወገቧ ሰዶ አቀፋት። ሐሳቡ ነው። ክንዱ የሚሞቅ ግንድ ነው። ሰፊ የሰራተኛ እጆቹ ትንፋሽ አጥሯት የምትንፈራፈር የመሰለች ስራ የፈታች ቂጧ ላይ አረፈ። ክንዱ በፍርሃት ይዳዳል፣ ይንዘረዘራልም። ከዚህ ቀሚስ ስር ሲመሽ በጨዋ ደንብ ተቀምጬ የማየው ቂጥ ይህን ነበረን እያለ ያስባል። ሲቀርበው ያልተላመደውና የማያውቀው ሆነበት። የማየትና የመንካት ስሜቶች እንዲህ ያህል የሚራረቁ አልመሰለውም። ሚስትን ፈተ ብቻን የምትኖር ይመስለኛል አለች። ተረቱን መስማት አልፈለገችም። ሚስት አልነበረኝም አላት። የድምፁን ቅላጼ ከተረት መንገሪያው ዝቅ አድርጎ ዞር ብላ አየችው። ጭንቅላቱን እያወዛወዘ መሬት ይመለከታል። እንዴት? ገላው የዱቄት ብናኝ ይሸታል። በስካር ከሚያመነጨው ላብ ጋር ወፍጮ ቤት ያቀፈች መሰላት። ትንሽ የሳቅ ድምፅ ጎሮሮ ውስጥ አሰማ። አልመለሰላትም። የጎዳችው ያሳዘነችው መሰላት። እቤት አልቀረብንም? አርስት መለወጡ የሚያዋጣ መስሏት ያውና ፊት ለፊቷ አመለከታት። በስተቀኝ በኩል ተጠመዘዙ። ግራ እጁን ያዘችው። እንደ ድንጋይ ጠንካሮች ናቸው። ክንድ እንዴት ጠንካራ ነው? አሁንም ትንሽ የሳቅ ድምፅ ጎሮሮ አሰማ። አልመለሰላትም። ወንደለ ለማለትና ትምከቱን ከፍ ለማድረግ የሰነዘረችው ነበር። ገባው ወይስ አልገባውም ማለች ለራሷ። ጠንካራ ወንድነ ሳይሆን የቀን ሰራተኛ ኩሊነ፣ ለዚህ ነው የጠነከርከው ያልኩት መስሎት ይሁን? ተደነጋገራት። ከዚያች አምፖል መብራት ይርቃል ቤት አለችው። ቆም አለና መሬት ከሚያይበት ቀና ብሎ ፊት ለፊቱ ተመለከተ። እሱ ዘንድ ነው። ተረቱን መጨረስ ረስቷል። እቤቱ ደርሰው ከኪሱ ቁልፍ ለማውጣት ሲታገል ከአምፖሉ የሚሰራጨው የብርሃን ኳስ ፊቱ ላይ ነጠረ። ግንባሩ ላይ ያሉት መስመሮች ጨምረዋል። ምናልባት ሁለት ያህል ትንንሽ ከንፈሮቹ ወደ ውስጥ ገብተዋል። ጊዜ እየጠበቀ የሚነቃነቅ አገጩን ሲያዩት ከንፈሮቹን የሚያላምጣቸው ይመስላል። በሩ የተዘጋበትን ቁልፍ ከፍቶ ወደ ውስጥ ሲገባ የተናጋው ደጃፍ ውስጥ ድረስ ተነቃንቆ የብረት ዕቃዎች አቅጨለጨሉ። ኪል የሚለው ከውጭ የገባችው ትንሽ ብርሃን የቤቷን ከፊል አበራች። ዘንባባ አንገቷን መዛ ወደ ውስጥ ተመለከተች። ምንም ነገር አልታያትም። በሩ ስር መለያያቸው በአፈር የተሞላ ሰፋፊ የጣውላ ማስመሪያዎች ወይንም ስጎች ወለላየች።
ከቆመችበት ግራና ቀኝ ወደ ውጪ ተመለከተች። የሚራገጥ ጨለማ ነው። የማይታዩ እጆች አንገት ለማነቅ ለብቻቸው የሚንሳፈፉበት አይነት ጨለማ ቢኖር። የመብራት ማብሪያ ድምፅ ሰማች። ከውስጥ ብርሃን ወጣ። ቤቱን እንደ ድመት በዓይኖቿና በእግሮቿ እየፈተሸች ገባች። አብዲ ከኋላዋ ከጀርባዋ እያያት በቀስታ በሩን ዘጋ። ቤቱን ከጣሪያው እስከ ወለሉ ጭንቅላቷን እያዞረች ተመለከተች። አንድ ክፍል ናት። ካኪ የመሰለ ጆንያ እንደ ኮርኒስ ተወጥሮበታል። አንድ ሽቦ አልጋ አንዱ ጥግ ተተክሏል። ብርድ ልብስና አንሶላው አንድ ጎን ተቆልለዋል። ካልጋው የሰፋ ያረጀ የጥጥ ፍራሽ አጋልጠው። አግዳሚ ወንበር ላይ ተቀምጦ ቀና ብሎ አያት። ከጎን በሚበራው ብርሃን ፊቱ የበለጠ የሻከረ ሰፊ ግራ እጁ በትንሹ ሲንቀጠቀጥ ያየችው መሰላት። አልጋውን ላንጠፈው አለችው። ለማንጠፍ እንዲመቻት ከተቀመጠበት ተነስቶላት በሩ ስር ቆመ። ጀርባዋን ወደሱ አዙራ ስታነጥፍ የራሱን አቋም ዝቅ ብሎ አየ። ጭኑ ላይ የተለደፈ የሚመስል ነጭ ነገር ተመልክቶ ለመፋቅ ሲሞክር ዘንባባ ወደሱ ሳትዞር አልጋን ሁል ጊዜ እንደዚህ ነው የምትተው አለችው። እጁን ሰብስቦ ቶሎ ኪሱ ከተተ። አላት። ካጎነበሰችበት ቀና ብላ አየችው። ፊቱን በማፈር ቶሎ አዙሮ ግድግዳ ላይ ወደ ተሰቀሉት ጨርቆች አፈጠጠ። ወንበሩን ወስደዚያ ተቀመጥ አለችው። እንዳለችው ቶሎ ተሸክሞ ካልጋው ዞር ብሎ ተቀመጠ። አንዳንዴ ብቻ ወደ ጎን ዞር እያለ በጎሪጥ በማጎንበስ ሽቅብ በተነሳው ቀሚሷ ስር እንደ ሕፃን ልጅ ጭኖች የተከተፉ የመሰሉ ወፋፍራም ጭኖቿን እያየ እጁን ወደ ኪሱ ውስጥ የበለጠ ይቀብራል። ከሚነጠፍ አልጋና ሰገነቱን ለመስራት በዙሪያው ስትሽከረከር እግሮቿ ከሚያሰሙት ድምፅ በስተቀር ጭርታ ቤቷን አፈናት። አብዲ ፈራ። ና በልተኛ አለችው። ጀርባውን አዙሮ ያለ ጥርፊያ ልብሱን እያወለቀ ዞር ብሎ አያት። እዚህ የምትኖረው ብቻህን ነው ብላ ጠየቀችውና አልጋው ላይ ተራምዳ ወጣች። ምን ይደረጋል፣ ብቻዬን መኖር ይሻለኛል አላት። ለምን ታዲያ እኔን ይዘህ መጣ? አልመለሰላትም። ቡታንታ ያልሸፈነው ብልቱን በሰፊ ቀኝ እጁ አቅፎ ብርድ ልብሱን በግራው ገፎ አልጋ ላይ ወጣ። አንሶላዎች መሃል ገብታ ልብሷን እያወለቀች በከለላት ቀሚስ ድምጿ እየታፈነ ሰው ትፈራለህ መሰለኝ። አረ ይፈሩኛል። ይፈሩሃል? እኛ መጠጥ ቤት ያሉ ሴቶች በሙሉ ይፈሩሃል። ይንቋል ልትሉ አልፈለገችም። እኔ ደግሞ ሁሉንም እፈራቸዋለሁ። በቤቱ አጠገብ የብዙ ሰዎች የሩጫ ድምፅ ኮቴ ቀርቦ እየራቀ አልፎ ሄደ። እዚህ አካባቢ ሌባ ይበዛል አሉ አለችው። ለምን ሰው ሰርቶ እንደማይበላ አይገባኝም። አንድ ቀን ሰው ሰረቀ ተብሎ የተያዘው አንድ ሌባ የሚደንቅ ነው። ምንትስ የሚያክል ነው? ይሄ ራሱ የኔን ሁለት ያክላል። ታሪክ ለማናገር ያለቅድ የሚያነቃንቀው እግሩ ጭኗ መሃል ገባ። የሚያሳያትን የክንዱን ጡንቻ በጀርባው ተጋድሞ ወደ ላይ እንደሰቀለ ዞር ብሎ አያት። እጇን ወደ እግሮቹ መሃል ሰደደች። ፊቱን ወደ እሷ አዙሮ ሰረሰሯን እስኪያማት ድረስ በግዙፍ ክንዶቹ አቀፋት። ብዙም ሳይቆይ የሚያቃትት ትኩስ ትንፋሻቸው ክፍሏን እንደ ዕጣን ጢስ ሞላት። ባል አግብተሻል በፊት አላት በሆዱ ተኝቶ ፊቷን እያየ። አግብቻለሁ። ትዳር ካቆምኩ 10 ወር ሊሆነኝ ነው። ትዳር ጥሩ ነው አይደለም? ትንሽ ቆየች። ያላሰበችው ነገር ነው። አብሯት ይኖር የነበረው ወንድ ባል ይባል ነበር። እንዲህ ነገሩ ከተበላሻሸ ኋላ ትንሽ ገባት እንጂ ጥሩና መጥፎነቱን መለኪያውን አታውቅም ነበር። አሁን ከባሏ የተለያዩበት ምክንያት ግልጽም ሆኖ አይታያትም። ከተፋታች ግን 10 ወር ብቻ ቢሆናት ነው። የ5 ዓመት ትዳሯ ለ2 ደቂቃ ወሬ ማድመቂያ መሆን አለመቻሏ። ማሰብ አልፈለገችም። ማን ይወዳል ውድቀቱን ላጋጠሙ ባይተዋር መለፈፍ።
እንደ ሁኔታው ነው አለች። የለመደችው ነው። ከትክክለኛ መልስ ይልቅ ታጥቦ የተቀመጡ መሸወጃ ሙልጭልጭ አባባሎች ምላሷ ላይ ደርድራለች። ሞቅ ያለ ጥያቄ ሲመጣ አጫጭር የሚያበርዱ መልሶች አዘጋጅታለች። የሚያድናት መልስ መሰላት። ከሱ ጥያቄዎች ማምለጫ ቢሆናትም ልቧ ውስጥ ግን ያልተሟላች መሆኗን ታውቃለች። የምትሰራበት ሆቴል ቤርጎ ብዙ ጊዜ ችኩል ብሎ የሚገቡ፣ ችኩል ብሎ የሚዳሩ፣ ችኩል ብሎ የሚወጡ ተገላማጭ ባለትዳር ሴቶች ይመጣሉ። ንጹሕ ወሲብ ለውሽማቸው ይሰጡ ይሆናል። እስኪ ለምዱትም ድረስ ቢሃጅነታቸው ለጥቂት ጊዜ አፍረው ባላቸውን ቀና ብሎ ማየት ይቀፋቸዋል። ቀስ በቀስ ስርቆት ሲለምዱ ለባላቸው ብቻ ሊሰጡት የገቡትን ቃል ይረሱታል። ቀኔት ውለው እንደነበር ይረሱታል። እነዚህ ባለትዳር የተባሉ እህቶቿ ግን በጋራ ስም እንደሚጓራ ትረሳለች። ሸርሙጣ። ባልሽ ምን ይሰራ ነበር? ክረምት ያርሳል። የእርሻው ሥራ ሲያቆም እንጨት ይቆርጣል። ረጃጅም ዛፎች በገመድ እየወጣ የሚቆርጥ፣ በዶፍ ማዕበል በሚመስል ዝናብ ውስጥ የሚወዛወዙ ዛፎች ላይ ተጣብቆ እያነጣጠረ ግንድ ሲቆርጥ ድፍረቱና ጥንካሬው ማረከኝ። ጠላ ሊጠጣ እናቴ ቤት ሲመጣ ተዋወቀ። በ15 ቀን ውስጥ እንድንጋባ ጠየቀኝ። ተጋባን። በቃ። መጠጥ እንደኔ ይጠጣል? አይቀምስም። እናቴ ቤት አንዳንዴ ለኔ ስል ጠላ ይሞክራል። አልወለድሽም? አንድ ወለድኩ፣ ሞተ። ያልጨነቀህን ነው የምትጠይቀው። ሌላ ምን አለ? መቼም ስለ ትዳር ሲነሳ ጣላለሁ። የሚቀጥለው ሳምንት ጓደኛዬ ታገባለች። አንድ መንደር አብረን ነበርን። አንድ ነጋዴ አዲስ አበባ የሚኖር የአገሯ ልጅ እዚህ አምጥቷታል። ሚዜ ሁኚኝ ብላኛለች። ልብስ ደግሞ የለኝም። ምን እንደምላት አፈሩ። አፏን ያዘች። ልብስ የለኝም አትያትም? የአብድን ቤት አልፎ ሄዶ የነበረው የኮቴዎች ሰልፍ ቀድሞ ወደ መጣበት አቅጣጫ ተመለሰ። ሲያዳምጡ ከቆዩ ኋላ በሌሊት ሰው ይረብሻሉ አለች። ይሄ ሌባው እኮ ሰላም አሳጣው ሰውን። ለምን ልብስ የለኝም አትያትም? ጓደኛዋ በሷ ቦታ ብትሆን እንደማታረገው ታምናለች። አስቀድሞ የነገረቻት ከነጋዴው ሳይተጫጩ የመንግስት ሥራ እንደምትሰራና ጥሩ ብር እንደምታገኝ ነበር። ሴተኛ አዳሪ ነኝ፣ መቼም ገንዘብ እንደፈለጉት አይመጣም ብትላት ታርቃታለች። ጓደኛዬም አትላት። ብዙ ገንዘብ ያላትን የሀገሯን ልጅ ጓደኛ ማድረግ በሷ ዘንድ የሚፈለግ ዋና ጉዳይ ነው። ጉራ ሆኖ ጠላቶቿን ያደናግራል። ከዕለታት አንድ ቀን ግን መታወቁ አይቀርም። ያ የፈረደበት ዕለታት አንድ ቀን እስኪመጣ ዋሽቶ መጠበቅ ይሻላል። አንዲት መስታወት ግድግዳ ላይ በሚስማር ከተመታ ዘንቢል ውስጥ አወጣና የጠዋት ቀዝቃዛ አየር ወደሚያስገባው በር ዞሮ ማበጠር ጀመረ። ከጭንቅላት ጸጉሩ ላይ የተሰደዱ አቧራዎች እንደ ደቃቅ ቢራቢሮች የተንሳፈፉ ችፍግፍግ ያለው እርጥብ ጢሙ ላይ አረፉ። ግጥም ያሉ ከንፈሮቹን ፈልቅቆ ጥርሶቹን ፈተሸ። ገላቸው ቢጫ ሆኖ ጫፋቸው በግራጫ የቀለም ብሩሽ የተነካካ ይመስላል። በጣቱ ፋቀ። የቱታውን ኮሌታ ጎትቶ በውስጠኛው ጨርቅ ጥርሱን እየፈተገ አልጋ ላይ ወደ ተጋደመችው ዘንባባ ዞረ። አይኗ ቀልቷል። ገጿ ተለዋወጠበት። ምን ነው አላት። ወፍጮ ቤቱን ከወለል እስከ ጣራ የደፈነው እንደ ጉም የሚያደርገው የእህል ዱቄት አንዳንዴ በአብዲ በተለኮሰ የሲጋራ ፍም ቅላት ይገሰሳል። አብዲ! አቤት! ለአደም መልእክት ነግርልኛለና። ያናገረው ወይም ያዘዘው ሰው ከበሩ ላይ ከጫፍ እስከ ጫፍ የተቆለፈ የካፖርት ኪስ ውስጥ ሁለት እጆቹን ከቶ ወደ ወፍጮ ቤቱ በሚገባው የብርሃን መደብ ሲያዩት ረጅም ዝንብ ይመስላል። የመርካቶ ጠዋት ትርምስ እየከጀላት ነው። አብዲ የሰውየውን ንግግር አጣርቶ ሊሰማው ስላልቻለ ሲጋራውን እየሳበ ግራ እጁን ወደ ኋላ አጣምሮ ጥላሞቱን ተጠጋው። ምን አሉኝ ጌታዬ? አደምን ምን ነው ባርኔታ ላውልቅ እንጂ ስርዓትም የለ። የሚሰጥ ዕቃ አለ።
ተጠንቅቀ ይዞና እንዳይበላሽ። አንገቱን ሰብሮ ሳይነቃነቅ የሚያብረቀርቅ ጥቁር ጫማቸው ላይ አይኖቹን ተክሎ ጠበቃቸው። አብዲ አትቸኩል፣ ቀስ በል። ትዕግስተኛ አልነበርክ? ቀውሰኛ ሆንክ። ፈይታችሁ ጨርሱ። መጀመሪያ ለደሞዝ አታስብ። መጀመሪያ ለሥራ ነው የሚታሰበው። ልጅ የለ አንተ። እነሱ እንኳን። ሰውየውን ትቷቸው ወጣ። ራሱን ነቅነቅ አደረገና ዱቄት ሊያራግፍ ይሁን ወይም ትዝብት በጣቶቹ መሃል ያሰራትን ሲጋራ ለመጨረሻ ጊዜ ሳባት። መሬት ላይ ጥሎ በእግሩ ረገጣትና ወደ ጌታው ዞሮ ጫማው በአቧራ ቆሽሿል አላቸው። ሰውየው በድንጋጤ አንድ ጊዜ ጫማቸውን አንድ ጊዜ ከደረጃው ላይ ሽቅብ የወረወረላቸውን ሽሙጥ ቀልበው ጉጠው አፍጦ አዩት። ወደ ኋላቸው ወደ ወፍጮ ቤቱ ውስጥ ሲገላመጡ በዱቄት ጉም ውስጥ እንደ መናፍስት የሚንሳፈፉ የሚመስሉ የሶስት ሰዎች ፊቶች ይስቁባቸዋል። የአዲሱ ገበያ ግርግር ያው ነው። አብዲ ረጅም ቁመቱን እየጎተተ አደም ሱቅ በር ስር ቆመ። ባንኮኒውን የተደገፈች አረብ የምትመስል ቀይ ሴት ያልተለኮሰ ሲጋራ ይዞ አዋራማ ተራራ መስሎ ፊቷ የተገተረውን ሰው ስታይ በረጃጅም ጣቶቿ ታቆላምጠው የነበረው ፊቷ ተደናገጠ። አደም የለም አላት። መንፈሷ ተረጋጋ። እዚህ ጎን ያለው ሱቅ ነው ያለው፣ ይመጣል አለችው። ነጋዴዎች የማይወዳጁት ሰው እንደሌለ ብታውቅም ከዚህ አይነት የአመድ ኮረብታ ጋር ባሏ ምን ጉዳይ እንደሚኖሩ ለመገመት ሞከረች። ጥራት ያላት ሱቃቸውን ያጎደፋት መሰላት። እቆመበት እየተሽከረከረ የተደረደሩትን ዕቃዎች ይመለከታል። ሰው ልኮ ነው? አዎ አላት እሷን ሳያይ። ማን ላከ? ጌታዬ ናቸው አለ ለመሳቅ እየሞከረ። ማን ጌታዬ? ነገር የሚያወራም ሽሙጥ የሚደረድርም መሰላት። አባባሉን ለመመርመር ጥቂት አሰበችና ካቶ ዘሪሁን ነው እየፈራች እንደምትናገር አይነት ቃላቶቹን እየቆጠረች። እንዴት አወቅሽ? አላት ቶሎ ዞሮ። ለወሲብኛ አስተያየት የምትጠቀምባቸው የተገረበቡ አይኖቿን በመጠኑ በልቅጣ መላ ሰውነቱን ከፍ ዝቅ አርጋ አየችው። ባርኔጣውን አውልቆ ከእጆቹ ላይ ዱቄቱን አራገፈና ጉሬዛ ሲጋራውን አቀጣጠለ። ሱቋን የአቧራ ፋብሪካ ከማስመሰሉ በፊት ለመገላገል አደምን ልጥራለህ አለችውና ከሱቋ ወጣች። እዚህ ነበር። ታዲያ የት ሄደ? ጠረጴዛውን ባይኗ በረበረች። እዚህ ላይ ዘርግቼው የነበረው ቀሚስ የለም። በባንኮኒው ላይ ተንጠራርታ ድንገት ተንሸራቶ ወደ ታች ወድቆ እንደሆነ ብላ ኮመዲናው ስር አየች። እየሮጠች ወጥታ ሰው የሚመላለስበትን መንገድ ተመለከተች። የአብዲ ባርኔጣ ሰዎች መሃል ውልብ አለባት። አንገቷ ላይ ተንጠልጥሎ የነበረ ሻርፓን ወርውራ በሩጫ ተከተለችው። ከአባቷ አይን እንደተሰወረች ሌባ 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 እያለች መጮህ ጀመረች። ኩርማን መርካቶ ተከተላት። ለኪው ይህ መኳንንቶች እኮ ነው፣ የወይዛዝርት። ምን ያንስሻል? አትቀልድ። እየተሽኮረመመች ቀሚሱን እያገላበጠች አየች። ስለ ጨርቆች አሰራር እንደሚያውቅ እየጎተተች የክሮችን ሰልፍ የቀለሞችን አሰበጣጠርና ህብር እያየች ሌላ ነው። በስንት ገዛው? ምን ያደርግልሻል? ብቻ አንቺ ሞክሪው። ራቁቷን ተነስታ ቆመች። ትናንሽ ጡቶቿ ባልጋው ንቅናቄ እየደነሱ ቀሚሷን አጠለቀች። የጓደኛሽ ሰርግ መቼ ነው? ለሱ ነው የገዛልኝ አለችው። ቃላት ለማውጣት ስሜቱ እምቢ ስላለው ራሱን ብቻ ባውንታ ነቀነቀ። ና ቅርብ እስኪ አለችው እጆቿን ዘርግታ። ሌብነት ኃጢአት እንደሆነ ታውቃለች። ታውቃለች። ሌብነትና ፍቅር ሲታገሉ ፍቅር ከረታ ደግሞ አዲስ አበባ ግድ አላትን? በራብ ተመተ ብትወድቅ
እቅፍ ሙሉ እጆች በራብ መቀስ ቢሸነሸኑ በዚች በተወለደችባት ምድር ደስታዋ ከሌላው ለምን ያነሰ ይሆን? ካላባው ፊቷ የሚነሳው ጠረን ከአዲሱ ቀሚስ የተጋባበት የሽቶ ጠረንና የአብዲ ዱቄት ነው። ከነ ልፍስፍስ የጨርቅ ባርኔታው ጭኗ መሃል ፊቱን ሲሾጉጥ ተያይዞ ወደቁ። በሳቅ መንፈክፈክ ሲጀምሩ ሌሊቱ የተቀሰቀሰባት ጧት አልጋ ላይ አስተኝቶ ያስቀራት ራስ ምታቷ፣ ጣውላ አጥር ላይ ቆሞ የሚዘምሩ ወፎች፣ በፍጥነት የሚንኮራኮሩ ሙዚቃዎች፣ ደስ የሚል አካባቢውን በየአቅጣጫው የሚሸነሽን የሴት ሳቅ እና ከውስጥ ከጥልቅ ካንጀቱ በላዩ ላይ ሳይዘልቅ አብዲ በፈገግታ ፍርፍር አለ። 50 አለቃው ባርኔጣውን ፋይሎች ክምር ላይ ጥሎታል። አደም እህቱና አቶ ዘሪሁን ተቀምጠዋል። ሰርቃል? አዎ ሰርቄያለሁ። ዕቃው የት አለ? የያዙኝ በታች መንገድ የነበሩ ሰዎች ጨርቁን ቀሙኝ። 50 አለቃው ትክ ብሎ አየው። ታውቃቸዋለህ ሰዎቹን? አለ 50 አለቃው። እንዴት ብዬ ጌታዬ? ቀሚሱ ውድ ነው እህት? አላት 50 አለቃው ወደ አደም እህት ዞሮ። 75 ብር ነው ብዬ ነገርኩት። ስራን ከምታቋርጥና ከምትጎዳ ቀሚሱን ብታመጣ አይሻልህም? ቢኖረኝ ለምን አላመጣም ጌታዬ? መታሰርና ስራ መፍታት እኔ ወዳለሁ ይመስሎታል? የት አካባቢ ነው የተቀማው? 7ኛ። 50 አለቃው ከሚጽፍበት መስገብ ላይ ቀና ብሎ ለመጠየቅ ሲሞክር አቶ ዘሪሁን ተቻክለው ለምን ሰረክ? ምን ጎደለብህ? ደናው ሰው ትበላሽ አሰዳቢ አሉት። ገብጋባ ኖት፣ የሚሰጡኝ አልበቃኝም። ተርፎ ተጣጣበት የለ 50 አለቃ ከነስሙ አብዲ ሰካራሙ ነው የሚባለው አሉ አቶ ዘሪሁን። 50 አለቃው አብዲን ዞር ብሎ አየውና ሰማ አብዲ፣ ይህ ጉዳይ ፍርድ ቤት ቢቀርብ ቀሚሱን መልሰ ቢያንስ ከአንድ ወር እስራት ጋር ካልሆነ ማለት ቀሚሱን ካልመለስክ 2 ወርን ጠጣለህ። ምን አደርጋለሁ? 2 ወሬን እጠጣለሁ። 50 አለቃው ዙሪያ ያሉትን ሰዎች በሙሉ ገላምጦ አብዲ ላይ ተኮረ። ንግግር ለመጀመር የእጅ እንቅስቃሴ ሲያሳይ አንድ ፖሊስ እየሮጠ ገብቶ ሙሉ ስርዓት ያልጠበቀ የችኮላ ሰላምታ አቀረበና እንደሚፈለግ ነገረው። ከተቀመጠበት በፍጥነት ተነሳ። ለእንግዶቹና ለአብዲ ባርኔጣ በያዘበት እጁ የመሰናበቻ አይነት ሰላምታ እየሰጠ አብዲ ሌባው 2 ወርን ጠጣ አለ። 4ኛ ፖሊስ ጣቢያ በር ላይ ቆማ በሩቅ እጇን አወዛውዛ ጠራችው። ማንን ነው የምትፈልጊው? አላት ካፍንጫው ስር በጣም ጥቁር ጢም እንደቀበቶ የዘረጋ ተራ ፖሊስ። አብዲ አለችው። አብዲ ማን? የአባቱን ስም አታውቀው። ስተቷ ትንሽ ቢያስደነግጣትም ሆዷ ድረስ አልዋጠችውም። ያው እዚያ አለችው። አብዲ እምብርቱ ድረስ ተጋልጦ ፀሐይ ይሞቃል። አጠገቡ ያሉ ሰዎች ክብ መስመር ሰርተው ያደፉ የጨርቆች ክምር መሃል እንደ ተባይቶ የአይን ወዳጁ ናት። ገና ከወለንኮሚ አዲስ ከተማ መምጣቷ ስለነበር አሮጊት አዛዧ ወይንም ቦስ ወይዘሮ አልማዝ እንድትለማመድበት የጠቆመቻት የመጀመሪያው ጠይባ ሰው አብዲ ነው። ያ ጅልሽ መጣያዡ ይላታል ዘንባባን መለኮ ጓደኞቿ። ሁለቱን በማፋቀራቸው ራሳቸውን ከፍ ያደረጉ ስለሚመስላቸው ተቻክሎ ሳይቀደሙ ከመጠጥ መደርደሪያው ከፍ ብሎ ጣሪያው ላይ ከበራው አጭር የፍሎረሰንት ብርሃን ስር በቀጭን እግራቸው ውጥርጥር ያለች ሆዳቸውንና ሰፊ ደረታቸውን ተሸክመው ወዲያና ወዲህ የተሯሯጡ አጥቂ ሴቶቻቸውን ያሰማራሉ። አልማዝ እስከ 100 የተበረገደ ቴፕም ዘመም ባለችው በር እየሾለከ ወጥቶ መንገደኛ ወደ ቤቲቱ እንዲገባ የድምጽ መረቡን ይወረውራል። አንቺ ደህና ነሽ? እኔ ደህና ነኝ ይላታል ዘንባባን አብዲ። በአይኗ ጥግ እመቤቷን ትመለከትና ለሳቅ ያሞጠመጠ አፏን በስፋት ሳትከፍት ደህና ነኝ ብላ ትመልሳለች። አትጠጪም ይላታል ወደ ፋሽኮው ያሳያት። ልትጎዳው አትፈልግም።
ያሳዝናታል። ውሽማዋ እንዲባልም አትፈልግም። ጓደኛ ከሚባል ውሽማ ወደሚባል እንዳይሸጋገር ከባልንጀሮቿ ጋር ቀንና ሌት ታላቅ የነገር ወይንም የስነ ልቦና ውጊያ ታደርጋለች። ጠጣ ትላለች። እየጠጣው ነው፣ አንቺ ጠጪ። እነኚህን አረፍተ ነገሮች ብቻ ያወራል። ሰማይ ዘንባባ አብዲ እንሂድ ብሎሽ አያውቅም አለቻት አንድ ቀጫጫ ትዕቢተኛ ጓደኛዋ። የሆዳ ቦርጭ ከእርግዝና የሚያምታታ ካንጋሮ የምትመስል። አንዴም ብሎኝ ያውቅ። ምን ነው ባክሽ? እና በቃ እስኪ አብረን እንደርበዩ። እሺ የሚልም አይመስለኝም ባክሽ። እንዲህ አይነት ነገር ያውቃል? ብቻ ጠይቂው፣ ምን ቸገረሽ? እወደዋለሁ አላልሽኝም? አይቴ ያዢን አፍሽን። ምስኪን ነው ያሳዝነኛል አልኩሽ እንጂ አንቺ ተወጂ እንደሆነ ንገሪኝ ትላለች። ዘንባባ በቁጣዋ ዓይንን ደብቃለች። በሚያሳዝኑ የኑግ ኳስ በመሰሉ ቱሉማ ዓይኖቹ ከቀረቀረበት ቀና ብሎ ሲያያት ገላዋ አንዳንዴ እንግዳ ንዝረት የሚሰማውን። መንገዱ ጸጥ ብሏል። የአውራ ጎዳናው መብራቶች ጨለማውን ያቅማቸውን ያህል በብርሃን ከፋፍተውታል። አዲስ ከተማ አልኮል ካብከነከነው ንቁ ደንባራ በስተቀር ጣሊያን ትቶላት ሄደውን የነቃ ነው ዟን ተያይዘዋለች። ዘንባባ ለእርዳታ የላከችለትን እጇን በእንቢታ ወደ ታች ገፍቶ ሽቅብ ቁልቁል አያት። እኔ እኮ ላንተ ነው አለችው ዘንባባ። ምን ሆንኩ አላት በጎን እያያት። የሆንኩንማ ታውቀዋለህ እንዴ? ምን ቸገረኝ? አልሰከርኩም፣ ላንቺና ለመሰሎቻችሁ መሰልኩ እንጂ። ምን ማለቱ ነው መሰሎችሽ? ዘነጋችለት የጡንቻማ ምላስ ዳጡን። ይሄው የተንገዳገድክ አለችው ዘንባባ። እሷም እሱም የነበሩበትን መንገድ ትቶ ወደ ሌላኛው የመንገድ ጠርዝ ተሸጋገረ። ወደ መጣችበት ለመመለስ ፈለገች። እንዴ ምን አስጨነቀኝ? ነገር የደከመ ፊቷ ላይ የተብከነከነ። ወደ ኋላዋ አየች። ማንም የለም። የሚዘጉ በሮች ድምፅ አልፎ አልፎ ይሰማል። ከአዲስ ከተማ በስተደቡብ የሚተላለፉ መኪናዎች የሚያኩተመትም ድምጻቸው ቀርቦ ይጠፋል። ከሩቅ የምትታየው ነጭናጫ ፒያሳ ውጋጋኗ የሽግና አምሳቅ ይመስላል። ፊት ለፊቷ አየች። ማንም። ወደ ሰማይ አየች። ከዋክብት ፈዘው ተገትረዋል። ወደ መጣችበት አቅጣጫ ተመለከተች። የሚያስፈራት ያህል ርቃለች። የሰከረም ወንድ ቢሆን ብቻን ከመሄድ እንዲህ አብሮ መሆኑ ሳይሻል አይቀርም። ማስፈራሪያ ይሆናል። እሱን የመተው ሐሳብ ትንሽ ብልጭ ሲልላት ራሷን ታዘበችው። መምጣቷንም ጠላችው። በስካሩ ምክንያት አቅም ያጠራው አብዲ ግግር ያለውን እንደ እርጥብ ነገር የሚካበድ ቀዝቃዛ ጨለማ በሚወናጨፍ እጁ እየቀዘፈ ለእርምጃ ሲያጣጥር አየችው። ቆሞ ትንሽ ትንሽ የተወዛወዘ ምንም አልሆንኩ ለማለት አይነት እጆቹን ቱታ ኪሱ ከተተ። አትመጭም አላት። ተከተለችው። ዝም ከምንል ተረት ላውራልሽ አለ ሳያት መድረሻ የሌለው ትኩረት ፊት ለፊት ወርውሮ። መገረምና ሳቅ ያዛት። ግን በእድሜ የሚልቃት አንድ ሰው ትንሽ መጃጃሉን ስታይ የመብለስ ስሜት ተሰማት። ንገረኝ አለች ጠጋ ብላ ነጠላዋን እያስተካከለች። የሚንተባተብ እግሩን እየጎተተ ተረቱን ጀመረላት። በድሮ ጊዜ ድምፁን ሳይሰሙት የመጣ ባዶን የሚንገጫገጭ ቺኳንታ ባጠገባቸው ሲያልፍ አቋረጠው። ሁለቱም ማሽኑን በዓይኖቻቸው ተከተሉት። አንዲት ክፉ ሴትና አንዲት ደግ ሴት ተጎራብተው ይኖሩ ነበር። ንፋስ በቀስታ መንፈስ ጀመረ። ፊት ለፊታቸው መሬት ላይ ተበታተኑ የጫት ገራባዎች፣ የኮባ ቅዳጆች፣ የሲጋራ ፓኮ በጥስጣሾች፣ የጋዜጣ ቅዳጆች፣ አቧራና ሳር ምድር የተንቀጠቀጠች አይነት እኩል ተላሶ ጸጥ አሉ። ሁለቱም አጋጣሚ ሆኖ
ሁለት ሕፃናት በአንድ ሰሞን ይወልዳሉ። አራሶች ሆነው እንደተኙ ክፉዋ ሴት የወለደቻትን ሕፃን ይዛ ተኝታ እያለ ድንገት ስትገላበጥ ልጇን ትገላታለች። የነጠላውን ክንብንቦሽ አልፎ ሰውነቷን ሁሉ ብርድ አርገፈገፈው። በሚነዝር የድቤ ሙዚቃ ምት ውስጥ በተረጋገጠ የሽቀላ ወሲብ እየታሸ የሚማሟ የጓደኞቿ ገላ ትዝ ብሏት በሁለመናዋ በተዘረጉት የቆዳ ቀዳዳዎች ላብ ችፍ አለ። አዲስ አበባ ከመጣች 6 ወር ተኩል ነው። ባልገባት ምክንያት የአንድ ቀን ወዳጅ አልወጣላትም። ደንበኛ ለማግኘት ዘንጠሽ መልበስ አለብሽ ይሏታል ልምዶ ያላቸው። ግን ዘንጦ ለመልበስ ገንዘብ ያስፈልግ የለ? ገንዘቡንስ ለማግኘት ከወንድ ጋር ወጣ ማለት ያስፈልግ የለ? የሆነ ልትወጣው ያልቻለችው አዙሪት ነው። ሞፈር በትከሻው ላይ እንደ እርሳስ ቁጭ የሚያደርገው ባሏ ትዝ አላት። ቅዳሜ ቅዳሜ የሚያደርጋት ሁሌ ሊነጋ ሲል ሴትነቷን እንዴት አብጠልጥሎት እርሻ ደርሶ እስኪመጣ በትዝታ ወንድነቱን ስታብሰለስለው ከዚያ ሰነፍ ሴት አልወድም ይላል። ያልገባው ከወንድነቱ አይቀነስም። እሱ ሳርፋ አያርስም፣ እሷ ሳርፋ አታርምም። የሴት ማጸን እንደ መሬት ቢመስልም መሬት ነው ያለው ማን ነው? ቢነገረው ግን አልሰማም። ቢመከር ቢዘከር ቤት አገር ነው ወንድ የሰበረው የቆንጆ ወገብ በአንዲት ሲኒ የተልባ ብጥብጥ ቀና ይላል የተባለው። በዚህ ላይ የስዞሪ ነው ወጥ ያልሰራሽ። ትተው አዲስ አበባ፣ የሁሉ ሀገር አዲስ አበባ፣ እናት አዲስ አበባ። ከዚያ ኋላ መልካሟ ሴት የሞተ ልጇን እንዲመልስላት እግዚአብሔርን ለመጠየቅ ወዳልታወቀ ቦታ ጉዞ ትጀምራለች። ቶሎ ቶሎ እንሂድ እባክህ አለችው። አሁንም የወንድ ነገር ያልቀናት መስሏት ቤት ንብረቷን ደፍታ እዚህ ስትመጣ የበለጠ ሰላም ልታገኝ ነበር። ነጋ ጠባ ወሲብ ካለበት ባርነት፣ ወሲብ ባይኖርበትም ነጻነት የበዛበት። አሁን ግን ወሲቡም የለ ነጻነቱም የለ። ይህ ኪሳራ ሁሉ ጊዜ አንጀቷን ይበላዋል። የምትተክዘው በዚህ ነው። አንዳንዴ ያ ባሏ እየደበደበ ቢያበላት ስጋ ፍላጎቷን ቢያረካት